ካሳለፍኩት ነገር አይበልጥም ብዬ ለማሳለፍ ስሞክር እኔን እንደ ክፉ ሰው አዩኝ፣ እኔን እንደ ተበዳይ ሰው አዩኝ፣ በደሉኝ፣ ሰደቡኝ፣ ብዙ ነገር አረጉብኝ። ትምቴ ብዬ አለፍኩኝ። ለጊዜው አሁን ሁለታችሁም አታስፈልጉኝም፣ ሄዱልኝ። በቃ ሩታም ሄርሜላም አታስፈልጉኝም። ልጅ ነኝ፣ ገና ወጣት ነኝ። ተረጋግቼ መኖር። ሩታን እንባ የተናነቃት ነገር ምንድነው? የአብርሽ ምርጫስ በዚህ መልኩ አሳውቋቸዋል። ሙሉ መረጃውን ተንተን አድርጌ ያስረዳችኋለሁ። እስከ መጨረሻው አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሩታ ያለውን ነገር አስረድተዋለች። አመንኩህ፣ ነገር ግን እኔን እንደ ክፉ አዩኝ፣ እንደ መጥፎ አዩኝ ብላ ያለውን ነገር አስረዳችሁ። ዴቭ እንኳን ራሱ ለኔ መልካም የነበረውን ካጠገቤ እንዲርቅ አደረጉብኝ ብላ እንባ ተናነቃት ማለት ነው። ራሷን መቆጣጠር ስላልቻለች ለማን አባቱ ብለሽ ነው የምታለቅሽ እናቴ? ለማን አባቱ ብለሽ አንድ እንባ ዘለላሽን ለማንም ብለሽ ማሳየት የለብሽም። ሲቀጥል ሄርሜላ የአዞ እንባ ነው እያነባች ያለችው። አውቃ ነው አንተ እንደዛ ለመሆን ሁሉ ተጠርጣሪዋ ሩታ ናት ብላ ደመደመሽ ማለት ነው። አብርሽ ግን ሁለታችሁም ናችሁ ተጠርጣሪዎቹ። እኔ ከሌንም ልመርጥ ሳይሆን የመጣሁት እኔ እናንተ ጋር ከቀረብኩኝ በኋላ ነው እንደዚህ የሆንኩት። ስለዚህ ምን አድርጋችሁ ነው? እያንዳንዱ ነገር አስረዱኝ ብሎ አፋጦ ያዛቸው። ሄርሜላም እኔ ምንም አላደረኩብህም፣ ልረዳህን የሞከርኩት አለች። ሩታም ደግሞ እኔ ልጅ አባት ነህ፣ ክፉ እንዲነካ አልፈልግም፣ ክፉ በሆን ኑሮ ከሄርሜላ ነበር የምጀምረው ብላም ተናገረች ማለት ነው። በዚህ መሀል ነገር ግን ተጭነህ ስለመጣ ብዙ ነገር ተብለህ ብዙ ነገር ተጭኖብህ ብዙ ነገር ተመክረህ ስለመጣ እኔ አልፈርድብህም፣ ቀስ ብዬ አነጋግርሃለሁ ብላም አለችው ማለት ነው። ነገር ግን ሩታ እያለቀሰች ስለ ዴብም ስለ ሁሉም ነገር አስረዳች ማለት ነው። እና ሩታ ተረጋጊ፣ ቀስ ብለሽ አስረጅኝ ብሎ አላት አብርሽም ማለት ነው። ነገር ግን ደግሞ አብርሽ ዛሬ እሳት ጎርሶን የመጣ ብዙም ደግሞ በጣም እንትን እያለሽ ነበረ ማለት ነው። ተጭነህን የመጣው ብዙ ነገር ተመክረ ስትለው እያሽሟጠጠሽ ነበረ ማለት ነው። ነገር ግን አብርሽ እኔ ገና ልጅ ነኝ፣ ህፃን ነኝ፣ ተረጋግቼ መኖር እችላለሁኝ፣ ያለ ሴት መኖር አይቻልም ያላችሁ ማን ነው? ሁለታችሁንም አልፈልጋችሁም ለጊዜው ብሎ ደመደመ ማለት ነው። ተናገረ ይሄንን ነገር እና ሩታም ለኔ አዲሴ አይደለም አለችው። ስለዚህ አዲስሽ ሆነም አልሆነም አሁን ለጊዜው እንደዛ አልፈልግም አለ። ሄርሜላም ደግሞ እራቅ አለች። ሩታ በቃ ተሰናብታው ሄደሽ ማለት ነው። ቀስ ብዬ አነጋግርሃለሁ፣ በዚህ ስሜት አይደለም ማስረዳህ ብለው ማለት ነው። እና ሄርሜላ ደግሞ ሩታ ከሄደች በኋላ ሄዳ አጠገቡ ላይ ቁጭ ቆመችና አቀፍ እንደማሪ ይሆናል ላይ ነካ እንደማድረግ ስታደርገው አትንኪኝ አላት ማለት ነው። ወይ ውርደት ከዛ እኔ ይኸውልህ ያለው ነገር ይሄንን ነው፣ ለዚህ ሁሉ ተጠያቂዋ ሩታ ናት፣ ማንም አልደረሰብን ብላ ድምድም አደረገች ማለት ነው። ይኸውልሽ ሄርሜላ እኔ እንደዛ ለመሆኔ ሁለታችሁም ተጠያቂ ናችሁ፣ ሩታ ብቻ የምትጠየቅበት ምክንያት የለም ብሎ አፏን አዘጋት ማለት ነው። እዚህ ጋር ግን ይመችህና ብዙም ደግሞ ከዚህ በኋላ ራስህ ምርጫህን ታውቃለህ፣ ይሄን አርግ አልልህም፣ ወደ ጤና ተመልሰሃል፣ ምንም ነገር ምልህ ነገር የለም ብላ አለችው ማለት ነው። በነገራችን ላይ አብርሽ የታመመው ምንድነው እንድትነግሩን እንፈልጋለን። ምንድነው የታመመው? የዳነውስ በምንድን ነው? ሩታ ጭንቀት ነው ብሏል ዶክተር ብላም ተናግረዋለች። ሌላ ነገር አልታመምክም ብለዋለች። ብዙ ግን ምንድነው የታመመው? ይሄን ነገር ጥያቄያችን ነው እንድታስረጅን እንፈልጋለን። አሁን ግን ከሁለቱም ራቅ ብለህ ራስህን ማዳመጥህ ጥሩ ነው ማለት ነው አብርሽ። ሲቀጥል ደግሞ ቪዲዮ ስላሳዩ ምናምን ሳይሆን ሲጀመር የታመምከው ምንድነው? ይሄ ጥያቄያችን ነው። ሲቀጥል ደግሞ ያለ ሴት መኖር አይቻልም ያላችሁ ማን ነው ምናምን የምትለው አንተ ሄድክባቸው እንጂ ማንም አልመጣብህም። አንተ ነህ እኮ እየጠየካችሁ ያለው። ሄርሜላ እሷ ብትጠይቀም አልፈልግም ብለህ አፏን ማስያዝ ትችል ነበር። ያላንተ ፍላጎት የሚሆን ነገር የለም። ገብቶሃል? ሩታንም አብሬ አንቺ ጋር መኖር እፈልጋለሁ ያልካት አንተ ነህ ሄድክባት። አንተ ወደ እኔ ህይወት አብረን እንኖር ብለህ ስትመጣ አመንኩህ። ከዛም በኋላ በሰላም እየኖርን እያለ በህይወታችን መጥተው በጠበጡን። ከዛ ክፉናት እያሉ ነገሩህ ብላ ነው እንባ የተናነቃት ማለት ነው። ገባ? ክህደት ተፈጽሞብኛል የሚል ስሜት ተሰምቷት ነው። ብዙ ውለታው የላቸው እንዴት በእነሱ ይሄ ሁሉ በደል ይደርስብኛል ብላ ነው። እኔ ልጄን አሳድገዋለሁ፣ ምንም አድርጌ አሳድገዋለሁኝ ብላ እንባ ሁላ ተናነቃት ማለት እና ፈጣሪ ሆይ እርዳት ሩታዬ፣ ህፃኑን ልጅ ብቻውን እንዳታሳድግ፣ አብረው እንዲያሳድጉ፣ ልጁም የእናት አባት ፍቅር አግኝቶ እንዲያድግ ፈጣሪ ሆይ እርዳት። በቃ እኔ ሌላ ምንም አልልም ማለት ነው።
እናም በዛም አለ በዚህ አብርሽ የወሰነው ውሳኔ ደስ ብሎኛል። ሄርሜላንም ሩታንም መጠየቁ በቃ አግባብ ነው ከተነገረው አንጻር ማለት ነው። ግን ምን ሆነህ ነው? እኔ በቃ አሁን ጥያቄ ሆነብኝ። ምን ሆነህ ነው ያንን ሁሉ አላውቅም ብለህ የካድከው? እና ሩታም አወክደሃል፣ ችግር የለውም አዲስ አይደለም ብላለች ማለት ነው። ሁለታችሁንም አልፈልግም ማለትም አዲስ አይደለም ብላ ጥላ ሄዳለች። እና ሄርሜላን ግን ወይኔ አዋረዳት ዛሬ ማለት ነው። በቃ አትንኪኝ፣ ተጠያቂ ነሽ አንቺ ምናምን አላት ማለት ነው። ጭራሽ አጠገቡ አስቀምጣ ደባብሳ ልታታልለው ነበር፣ ግን በፍጹም ሊሰማ አልቻለም አብርሽ ማለት ነው። ሩታና ተጠያቂዋ ብላ በ4 ነጥብ ደመደመች ማለት ነው። ግን እሱ በፍጹም እኔ ራሴ ምን ማድረግ እንዳለብኝ አውቃለሁ፣ ምን መሆን እንዳለበት አውቃለሁ፣ ስለዚህ ብሏል ማለት ነው። እና አብርሽ ዛሬ ቆፍጠን ያለ ውሳኔ መወሰነ ጥሩ ነው። ያለ ሴት መኖር አይችልም ያለው ማን ነው ብለህ የተናገርከው ንግግርም አሪፍ ነው ማለት ነው። አዎ ያለ ሴት እንዴት ነው መኖር የማትችለው አንተ? ከዛም እየተለጣጠፍክ ጥሩ አይደለም ማለት ነው። አንተ ነህ እኮ የምትለጣጠፍባቸው በነገራችን ላይ ገባ። ስለዚህ ሴት ናቸው ደግሞ ቦታና እንትን ፊት ከሰጣቸው እንትን የማይሉበት ምክንያት የለም። ስለዚህ ያለ ሴት መተንፈስ አልችልም መኖር አልችልም ስትል የነበረው አንተ ነህ። ስለዚህ አትቀያየር፣ አቋምህ አንድ ይሁን፣ በራስህ ወስን። ማንንም በህይወት አታስገባ። ወላ ብዙ ወላማን ማንም መግባት የለበትም። ሩታ ደግሞ እኔም ኤፋም ምንም ያደረግንህ ነገር የለም። የልጅ አባት ነህ፣ ክፉ እንዲነካ አልፈልግም። ኤፋም ወንድምህ ነው፣ ምንም ሊያደርግብህ አይችልም። ስለዚህ እኛ ምንም አይነት መጥፎ ነገር ልናስብም ሆነ ልናደርግ አንችልም ብላ አስረግጣ ነግረዋለች። እና በስተመጨረሻ አብርሽ ሁለታቸውንም አልፈልግም ብሎ ሄርሜላም ሂጅ አላ ሩታ ስትሄድ ሄርሜላንም ሂጅ በቃ ብሎ አባረራት ማለት ነው። እናም በስተመጨረሻ እኔ ሐቁን ማወቅ ፈልጋለሁኝ አለ አብርሽ። ብዙም ደግሞ አዎ ተረጋጋና በራስህ ወስን፣ ምን ማድረግ እንዳለብህ ሐቁንም ራስህ አጥራ አለችው። ነገር ግን አሁን በዚህ ስሜት ሳይሆን ሩታንም ከሄርሜላ ጋር ሳይሆን ብቻዋን አድርገሽ ነገ አግኝተሽ እንድታዋሪያ ትፈልጋለሁ። ምናልባት መናገር የፈለገችው ነገር ሊኖር ይችላል እና አሁን ያልተናገረችው ነገር ሊኖር ስለሚችል አግኝተሻት ሐቁን እንድታጠሪና እንድታዋሪያ ትፈልጋለሁ አለ ማለት ነው። ሄርሜላንም ለብቻዋ አግኝተሽ እንድታዋሪያት ብሎ አለ። ነገር ግን ብዙ ለሩታ ጥሩ አመለካከት ስለሌላት አብርሽ አሁንም ስህተት እየሰራ ነው። በሰው ወሬ ሳይሆን መሄድ ያለብህ ስላንተ ማጥራት ያለባት ብዙ ናት ወይስ አንተ ነህ? አንተ ሩታን አግኝተህ ለብቻዋ አዋርተህ ነገሩን ማጥራት አለብህ ነው ምለው፣ እንደኔ ማለት ነው። ገብቷል? እና ከዛ በኋላ ማድረግ ያለብህን ራስህ ታውቃለህ። ብቻዬን ልኖርም አልክ አንድ አቋም ይዤ ቀጥላለሁም ካልክ የዛኔ ያደርሳል። ገባህ? እንጂ ብዙ ናት እንዴ ያጣርታ አምጥታ የምትነግርህ። ብዙማ ማለት ያለባትን እኮ ሩታ ክፉ ናት፣ ሩታ መጥፎ ናት፣ ሩታ እንዲህ ናት ብላ ካበችህ ማለት ነው። ገባህ? ግን ራስህ በቦታው ተገኝተህ መሆን ያለበትን በጠረጴዛ ዙሪያ ተወያይተህ ችግርን ፈተህ ከልጅህ እናት ጋራ ቀጥል። በተረፈ ውዶች እናንተ ሀሳብ አስተያየታችሁን ጻፉ። የቀጣይ ቪዲዮ ደግሞ አቀርብላችኋለሁ። እስከዛው ድረስ ሰላም ቆዩልኝ።